በትግራይ ክልል የቀጠለው አፈሳ። ሰላም ጤና ይስጥልን ውድ የኢትዮፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በህወሓት በመፈንቅለ መንግስት የትግራይ ጊዜያዊ አስተዳደር አፍርሻለሁ በማለትና ፕሬዝዳንቱን ከስልጣን በመሻር የክልሉን ስልጣን ከተቆጣጠረ ወዲህ ከፌዴራል መንግስት ጋር ወደ ጦርነት ሊያስገቡት የሚችሉ ከፍተኛ የህግ ጥሰቶችን እየፈጸመ መሆኑ ታውቋል። ከእነዚህ የህግ ጥሰቶች አንዱ የክልሉን ወጣቶች በግዳጅ ለጦርነት እየመለመለ መሆኑን በጉዳዩ ላይ በስልክ ያነጋገራቸው ተክሌ ተስፋ የተባለ የመቀሌ ከተማ ነዋሪ ተናግረዋል። እንደ አቶ ተክሌ ገለጻ የመቀሌ ወጣቶች አፈሳውን በመፍራት መዝናኛ ቦታዎች ላይ ሲያዘወትሩ አይስተዋልም። ሰራተኛም ሆነ ተማሪ በምሽት ከተማ ላይ ሲዘዋወር የተገኘ ወጣት የአፈሳው ሰለባ ይሆናል ብለዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅትም በትግራይ ክልል የወጣቶች የግዳጅ ምልመላ እየተደረገ መሆኑን አረጋግጧል። ድርጅቱ ይህንን በተመለከተ ብዛት ያላቸው ጥቆማዎች እየደረሱት መሆኑን እና ድርጊቱንም የጦር ወንጀል አድርጎ እንደሚመለከተው ለዶይቼ ቬለ አስታውቋል። ይህንን ድርጊት የሚፈጸሙት በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ በጉዳዩ ላይ እያደረጉት ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርግም ጠቁሟል። በክልሉ እስር፣ እገታና የሰብአዊ መብት ጥሰት መኖሩ ተደጋግሞ መነሳቱ ተጠቅሶ በቅርቡ ከዶይቼ ቬለ ጥያቄ የቀረበለት ህወሓት የተፈጸመ የመብት ጥሰት አልታየም፣ ወደፊትም አይታይም የሚል ምላሽ ሰጥቶ ነበር። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል መንግስታዊ ያልሆነ ሲቪክ ድርጅት ዋና ዳይሬክተር አቶ ተስፋለም በርሄ ዛሬ ረቡዕ ከዶይቼ ቬለ ተጠይቀው በሰጡት ምላሽ በትግራይ ክልል የወጣቶች የግዳጅ ምልመላ እየተደረገ መሆኑን የሚጠቁም መረጃ የደረሳቸው ከአንድ ወር በፊት ጀምሮ ነው። ለምልመላ የተዳረጉትን ሰዎችን በሶስት ከፍለው ዘርዝረዋል። የመጣለ መረጃ አንደኛ ከዚህ በፊት የተመለሱ ታጣቂዎች፣ ሁለተኛ በቤተሰብ ደረጃ ወደ ትግሉ ያላስገባ የሚባል ነገር አለ። ሶስተኛ ወርቅ ማውጫ አካባቢዎች ወጣቶች ሰብሰብ ያሉባቸው አካባቢዎች ላይ አፈሳ እንዳለ፣ በኃይል ወደ ውትድርና ማስገባት እንዳለ የተለያዩ መረጃዎች መጥተውልናል። ለዚህ ደግሞ ካለው ፖለቲካዊ ሁኔታ ጋር የሚገናኝ ነው ያለው አቶ ተስፋለም በተለይ የፕሪቶሪያ ስምምነት ወደ መፍረስ ደረጃ መምጣቱ አንዱ ምክንያት መሆኑን ገልጸዋል። ሰውን አስገድደ ወደ ውትድርና ማስገባትና ህይወትን በማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲሉም የድርጊቱን የጥፋት ደረጃ ተጠቅሰዋል። ይህንን እያደረገ ያለውም የትግራይ ክልል ውስጥ ያለው ወታደራዊ ኃይል እንደሆነና ህወሓት ደግሞ የሚተባበር ነው ብለዋል። የመብት ጥሰትን በሚመለከት ለሚቀርብበት ወቀሳ ህወሓት ከዚህ በፊት በድርጅቱ ቃል አቀባይ አቶ ሚካኤል አስገዶም በሰጠው ምላሽ በትግራይ የተፈጸመ የመብት ጥሰት አልታየም፣ ወደፊትም አይታይም ሲል መልስ ሰጥቷል። እንዲያም ሆኖ በክልሉ ያፈሳ የግዳጅ ወታደራዊ ምልመላ፣ እስር፣ እገታና ሰፊ የሰብአዊ መብት ጥሰት መኖሩ ተረጋግጧል። ቃል አቀባዩ በህወሓት ላይ የተነሳውን ክስ አስመልክቶ ለሰጡት ምላሽ ህወሓት የህዝብ ድርጅት ነው፣ ተደብቆ ወንጀል የሚፈጽም ሳይሆን ህዝብን ለማዳን የሚታገል ድርጅት ነው። ስለዚህ ቅንጣት የሚታከል የሰብአዊ መብት ጥሰት እስካሁን አልታየም፣ ለወደፊትም አይታይም ብለዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በዚህ ጉዳይ ላይ ከተለያዩ የክልል አካባቢዎች ማስረጃዎችን እያሰባሰበ እንደሆነና አጠቃላይ የምርመራ ውጤትን በቅርቡ ይፋ እንደሚያደርግ አስታውቋል። ምንጮቻችን እንደነገሩን ህወሓት በአዲግራት፣ በአድዋ፣ በሰምረ እና በተለያዩ የትግራይ ከተሞች የሚገኙ ወጣቶችን በኃይል በማፈስ ወደ ጦርነት ግንባር እየወሰደ መሆኑ ተሰምቷል። ምንጮች እንደገለጹት ይህ አዲስ የግዳጅ ምዝገባና አፈሳ በዋናነት ወጣቶችን ወደ ወልቃይትና ራያ ግንባር ለማሰማራት ያለመ ነው። ቡድኑ ያለውን የኃይል እጥረት ለመሸፈት ሲል ከሰርግ ላይ ሳይቀር ወጣቶችን አፍኖ እየወሰደ እንደሆነ ተናግሯል። የዓይን እማኞች እንደሚሉት በግዳጅ የተወሰዱት ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተጓጓዙ ነው። ይህንን ተከትሎ የትግራይ ወጣት ለቡድኑ የፖለቲካ ፍላጎትና ለተጨማሪ ጦርነት ሲባል ህይወቱን እንዳይገብር የሚጠይቁ ድምጾች እየበረከቱ ነው። ወጣቱ ይህንን የግዳጅ አፈሳ በመቃወም በአማራጭነት እየተደራጀ ከሚገኘው የትግራይ የሰላም ኃይል ጋር እንዲቀላቀልና የቡድኑን ጥፋት እንዲከላከል ጥሪ ቀርቦላታል ነው የተባለው። በቅርቡ ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ ቅስቀሳዎችን እያደረገ ነው ሲሉ ለኢትዮጵያ ዜና አገልግሎት በትግረኛ በሰጡት ቃለ መጠይቅ አስታውቀዋል። በፌዴራል መንግስት በኩል በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ሲሉም ተናግረዋል። አብይ ከኢትዮጵያ ዜና አገልግሎት ጋር ከነበራቸው የ40 ደቂቃ ገደማ ቆይታ ውስጥ ከግማሽ በላይ የሚሆነውን ጊዜ የወሰደው ስለ ትግራይ ጦርነትና ስለ ፕሪቶሪያ ስምምነት ለተነሱ ጥያቄዎች የሰጠው ምላሽ ነው። የፌዴራል መንግስት በፕሪቶሪያ ስምምነት የተጣሉበትን ግዴታዎች እንደፈጸመ የገለጹት አብይ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን ነዋሪዎች የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀሩ ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ሲሉም ተናግረዋል። በፕሪቶሪያ ስምምነት ውስጥ ትልቁ የቤት ስራ ብለው የሚወስዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት ዶክተር አብይ ተፈናቃዮቹን የግድ ወደ ቦታቸው መመለስ አለባቸው ሲሉ ተደምጠዋል። የ2 ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት በሙሉነት እንዳይፈጸም ምክንያት ከሆኑ አንዱ የህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን መተው እንደሆነ በማንሳት ወቅሰዋል። የብሔራዊ ምርጫ ቦርድን ህግ አልተቀበለም ሲሉም ላቀረበው ክስ ማሳያ ጠቅሰዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።